በሰሜን ሸዋ ዞን ሀገረ ማርያም ከሰም ወረዳ ካልም የተሰኘው ግብረሰናይ ድርጅት ከግብርና አኳያ ከ2013 ዓ.ም ጀምሮ በ5 ዓመታት ውስጥ የወረዳውን ማህበረሰብ በማልማት ተጠቃሚ ከማድረግ አንጻር ያከናወኑና በማከናወን ላይ ያለውን ተግባር ያስቀኘ ፕሮግራም ይዘንላችሁ ቀርበናል። ቆይታችሁ ከወረዳው መንግስት ኮሚኒኬሽን ጽሕፈት ጋር እንዲሆን በአክብሮት እየጋበዝን በቀጥታ ወደ ፕሮግራሙ እንወስዳችኋለን። የአየር ንብረት አፈጻጸም የመሬት አያያዝ ፕሮግራም በወረዳው ውስጥ 5 ቀበሌዎች ላይ ህብረተሰቡን የልማት ተጠቃሚ ለማድረግ የሚደግፍ ሲሆን 16 የሚሆኑ የተፋሰስ ተጠቃሚ የሆኑ ህብረት ስራ ማህበሮችን በመደገፍ 3378 የሚሆኑ የህብረት ስራ ማህበራቱ አባላትንም ተጠቃሚ አድርጓል። በፕሮጀክቱ የሚደገፉ 16 ህብረት ስራ ማህበራት የራሳቸው የሆነ ቢሮ በመገንባት ተጠቃሚ ሆነ የቻሉ ሲሆን በፕሮግራሙ ህብረተሰቡን ተጠቃሚ የሚያደርግ ከፍተኛ የሆነ ተዘዋዋሪ ፈንድ ያለ በመሆኑ የህብረት ስራ ማህበሩ አባላት በበግና ፍየል እርባታና ደለባ፣ በአነስተኛ ንግድ፣ በሰብል ልማትና በዶሮ እርባታ አባላቱን የብድር ተጠቃሚ በማድረግ ኑሯቸውን እንዲያሻሽሉ የጎላ አስተዋጽኦ አበርክቷል። ቁጥራቸው 2468 የሚሆኑ የህብረት ስራ ማህበራቱ አባላት ከተዘዋዋሪ ፈንዱ የብድር አገልግሎት ተጠቃሚ የሆኑ ሲሆን ከዚህም መካከል 33 በመቶ የሚሆኑ ሴቶች ሲሆኑ ለዚሁ ተግባር ከ11.3 ሚሊዮን ብር በላይ የሚሆን ገንዘብ ጥቅም ላይ ውሏል። ከተስማሚ የአየር ንብረት ግብርና ስራዎች አኳያ የተሻለ ምርጥ ዘር ማለትም ስንዴ፣ ሽንኩርትና ድንች ላይ በስፋት የተሰራ ሲሆን በፕሮግራሙ ከ2.6 ሚሊዮን ብር በላይ ገንዘብ ስራ ላይ በመዋል ህብረት ስራ ማህበሮችን በመደገፍ 12 የሚሆኑ የተፋሰስ ማህበሮችን ተጠቃሚ በማድረግ ተጠቃሚነታቸውና ትርፋማነታቸውን ማሳደግ ተችሏል። የተፋሰሶችን ለምነትና ምርታማነት ለመጨመር በፕሮግራሙ የሚደገፍ ቨርሚ ኮምፖስት አባላቱ እንዲያዘጋጁ በማድረግ በወረዳ ውስጥ ለመጀመሪያ ጊዜ ስራው እንዲለመድ ማድረግም ተችሏል። የቨርሚ ቀልስትን ለማምረት 2 የቨርሚ ካልቸር ግንባታዎችን በመገንባት በ4 ቀበሌዎች በሚገኙ ተጠቃሚዎች የቨርሚ ኮምፖስት ስራዎችን ማስፋትም ተችሏል። በዚህም መሰረት የቅልስቱን በመሸጥ እስከ 60 ሺህ ብር ድረስ ጥቅም ማግኘት የቻለ አባል ማግኘትንም ተችሏል። ከተፋሰስ ልማት ስራዎች አኳያ በ16 ተፋሰሶች የአፈርና ውሃ ጥበቃ ስራዎች ለተከታታይ 5 ዓመት የተሰራ ሲሆን በበጋ የተሰሩትን ተፋሰሶች በክረምት ወራት በስነ ህይወታዊ ስራዎች በማጠናቀር በ16ቱም ተፋሰሶች የተከላ ስራዎች ተሰርተዋል። በተፋሰሶቹ የተተከሉት እጽዋቶች በአብዛኛው ለህብረተሰቡ ኢኮኖሚያዊ ጠቀሜታ ያላቸው ሲሆን ለአብነት ያህል ጌሾ፣ የእንስሳት መኖና ሌሎችም ይገኙበታል። ፕሮግራሙ የተጎዱ መሬቶችን ከመጠበቅ አንጻር ወሳኝ ተግባራትን ያከናወነ ሲሆን የተጎዱ መሬቶችን የመከለል ስራም ተሰርቷል። የመሰረተ ልማት ግንባታዎችን ከማስፋት አኳያ የህብረተሰቡን የንጹህ መጠጥ ውሃ ተጠቃሚ ለማረጋገጥ በ2 የተፋሰስ ማህበሮች 12 የውሃ ቦኖችና 2 የተሻሻሉ የውሃ ታንከሮች ተገንብተው ለአገልግሎት ውለዋል። ህብረተሰቡን የመንገድ ተጠቃሚ ከማድረግ አኳያ በ2 የተፋሰስ ማህበሮች ከ10.3 ኪሎ ሜትር ርዝመት ያለው መንገድ የተሰራ ሲሆን በአጠቃላይ በፕሮግራሙ ለሁለቱም የመንገድ ፕሮጀክቶች ከ5.9 ሚሊዮን ብር በላይ የበጀት ድጋፍ የተደረገ ሲሆን ቀሪው ደግሞ በህብረተሰቡ ተሳትፎ የተሸፈነ ወጪ ነው። የአየር ንብረት አፈጻጸም የመሬት አያያዝ ፕሮግራም ካልም የህብረተሰቡን የግንዛቤ አቅም ከማሳደግ አኳያ መጠነ ሰፊ ስራዎችን ያከናወነ ሲሆን ለተፋሰስ ህብረት ስራ አባላት፣ ለማህበራት ኮሚቴዎችና ለቀበሌ ባለሙያዎች ከሚመለከታቸው ተቋማት ጋር በመሆን በፕሮግራሙ አፈጻጸም ሙያዊ አሰራሮችና መመሪያዎች ዙሪያ ስልጠናዎች በስፋት ተሰጥተዋል። የአየር ንብረት አፈጻጸም የመሬት አያያዝ ፕሮግራም ካልም የራሱ የሆነ የአሰራር ስልትን የሚከተል ሲሆን ይህም የፕሮግራሙን ስራ ለማሳለጥ ስትሪንግና ቴክኒክ ኮሚቴዎችን በማደራጀት የፕሮግራም ባለቤት የሆነውን ግብርና ጽሕፈት ቤት ዋነኛ ተዋናይ በማድረግ የፕሮግራሙ ስራዎች በተሻለና ውጤታማ በሆነ መልኩ እየተመራ ይገኛል።